ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ሐሳብ ተገናኘን። ዛሬ ስለ ፎሮፎር ነው የምነግራችሁ። በተለይ ከዚህ ጉዳይ ጋር ተያይዞ በተደጋጋሚ የምትጠይቁኝ ጥያቄዎች አሉ። በተለይ ፎሮፎር አስቸገረኝ፣ ምን ላድርግ፣ የተለያዩ ሕክምናዎች ሄጃለሁ፣ ፎሮፎር ሊጠፋልኝ አልቻለም። እንደዚህ አይነት ከዚህ ከፎሮፎር ከራስ ቅል ችግሮች ጋር ተያይዞ ትጠይቁኛላችሁ። እስቲ ዛሬ ስለ ፎሮፎር ያሉ መሰረታዊ ሐሳቦችን መፍትሄዎችን በዚህ ቪዲዮ ነግራችኋለሁ ማለት ነው። የፎሮፎር አይነቶች፣ ምልክቶቹ፣ እንደዚሁም ደግሞ ፎሮፎርን በቀላሉ ለማከም ለማስወገድ ምን ማድረግ አለብን የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር ያርጋችሁ ደግሞ በተለይ ከዚህ ችግር ጋር ተያይዘው እየተቸገሩ ያሉ ሰዎች ጋር ደርሶ እንዲማሩበት ላይክ ሼር ያርጋችሁ አጋሯቸው። እስቲ ወደ ሐሳባችን እንግባ። ስለ ፎሮፎር እንግዲህ ስናወራ በዋናነት ፎሮፎር ሁለት አይነት ፎሮፎሮች ነው ያሉት። ይሄ አንደኛው አነስተኛ ደረጃ የምንለው አለ። ይሄ ብዙ ጊዜ አነስተኛ ደረጃ ያለው የራስ ቅል ላይ ብቻ የሚወጣ የፎሮፎር አይነት አለ። ከዛ ደግሞ ሁለተኛው ከፍተኛ የፎሮፎር አይነት የምንለው አለ። ይሄ ከራስ ቅል አልፎ በጆሮ አካባቢ፣ ቅንድብ አካባቢ፣ አንዳንዴም የደረት አካባቢ የመታየት ባህሪ ያለው ይሄ ከራስ ቅል ያለፈ ከፍተኛ ደረጃ ያለው የፎሮፎር አይነት አለ። እነዚህ ሁለቱ አይነቶች በዋናነት መታወቅ አለባቸው። ግን ብዙ ጊዜ አነስተኛ ደረጃ ያለው ነው በርካታ ሰዎች ላይ የሚስተዋለው። ይሄ ማለት የራስ ቅል ላይ ብቻ ያለ ፎሮፎር ብዙ ሰዎች ላይ ይገኛሉ። ከፍተኛ ደረጃ ያለው ፎሮፎር ብዙ ጊዜ ከሌላ ህመም ጋር ተያይዞ የሚመጣ ነው፣ ራሱን ችሎ ሳይሆን። ለምሳሌ ኤችአይቪ ህመም ያለባቸው ሰዎች ላይ፣ ስር የሰደዱ የጉበት ህመሞች ያለባቸው ሰዎች ላይ እንዲህ አይነት የሚገኝበት ጊዜ አለ። አንዳንድ ጊዜ ደግሞ የተለያዩ የጣፊያ ህመሞች ያለባቸው፣ ፓርኪንሰንስ ወይንም ይሄ የሚጥል ህመም እንደዚህ አይነት ነገር ያለባቸው፣ የነርቭ ችግሮች ያለባቸው፣ የስነ አእምሮ ችግር ያለባቸው እንደዚህ አይነት ሰዎች ላይ ይሄ ከፍተኛ ደረጃ የምንለው የፎሮፎር አይነት ይገኛል። ማለትም ከራስ ቅል አልፎ ጆሮ ላይ፣ ቅንድብ ላይ፣ ደረት ላይ የሚወጡ እንደዚህ አይነት የፎሮፎር አይነቶች ይስተዋላሉ። በነገራችን ላይ ፎሮፎር በአንድ ምክንያት ብቻ አይመጣም። ይሄ ስለ ፎሮፎር ስናወራ በጣም በብዙ ምክንያት ፎሮፎር አንድ ሰው ላይ ሊገኝ ይችላል። ፎሮፎር አምራች እጢዎች በነገራችን ላይ ሁሉም ሰው ላይ አለ። ማወቅ ያለባቸው ፎሮፎር ህመም የሚሆነው እነዚህ የፎሮፎርን የሚያመርቱ እጢዎች ከልክ ሲያልፉ ነው። ነገር ግን ማንኛውም ሰው ላይ የፎሮፎር አምራች እጢዎች ይገኛሉ። ታዲያ ፎሮፎር አምራች እጢዎች ከኖርማሉ እንዲጨምር የሚያደርጉና ወደ ህመምነት ወይንም ደግሞ ፎሮፎር በሽታ ወደምንለው የሚቀየርበት የራሱ ምክንያቶች አሉ። ይሄንን በተለይ ሁላችሁ ማወቅ አለባችሁ። ፎሮፎር አስቸገረኝ የምትሉ ሰዎች በምን ምክንያት እንደተነሳባችሁ ማወቅ አለባችሁ። እስቲ ፎሮፎር በምን ምክንያት ይነሳል የሚለው ልንገራችሁ። አንደኛው ነገር ሰውነት ላይ የስብ መጨመር ሲኖር ነው። ብዙ ጊዜ ፎሮፎር የሚያስቸግራቸው ሰዎች ክብደታቸው ከፍ ያለ፣ ይሄ ሰውነት ላይ የስብ ክምችት ያለባቸው ሰዎች ላይ ፎሮፎር በጣም ይስተዋላል። ምክንያቱም ይሄ ሰውነታችሁ ላይ ከልክ ያለፈ የስብ ክምችት በሚኖርበት ጊዜ እነዚህ ፎሮፎር አምራች እጢዎች ከፍ ይላሉ ወይንም በደንብ እንዲመረቱ ያደርጋል። ይሄ ፎሮፎር በጣም እንዲወጣባቸው ያደርጋል። ስለዚህ አንደኛ የስብ ክምችት መኖር በራሱ ምክንያት ሊሆን ይችላል። ሌላው የምትጠቀሙት ቅባት፣ ይሄ በተለይ ብዙ ሰዎችን ለፎሮፎር ችግር የሚዳርገው አንደኛው ነገር ይሄ ነው። አንዳንድ ሰዎች ያገኛችሁትን ቅባት የምትቀበዋላችሁ። ይሄ ለራስ ቅላችሁ ተስማሚ ነው ወይ? ለእናንተ ጸጉር ይስማማል ወይ? ከእናንተ ጤና ጋር ይስማማል ወይ? ከእናንተ ሰውነት ጋር ተስማሚ ነው ወይ የሚለውን ነገር ሳታውቁ ዝም ብላችሁ ያገኛችሁትን ቅባት ሁሉ የምትቀበዋላችሁ። ይሄ በራሱ ለፎሮፎር ሊዳርጋችሁ ይችላልና የምትጠቀሟቸው ፕሮዳክቶች በራሳቸው አንዳንድ ጊዜ ለፎሮፎር ያጋልጣሉ።
ሌላው ምክንያት ደግሞ የዚንክ የቫይታሚኖች እጥረት ለምሳሌ ከዚንክ ውጪ ቫይታሚን ቢ2 ቫይታሚን ቢ3 ቫይታሚን ቢ6 እነዚህ እጥረቶች ካለ ሰውነታችሁ ላይ ፎረፎር ሊወጣ ይችላል። ይሄም ብዙ ሰው ባለማስተዋል ሰውነቱ ላይ የዚንክ እጥረት የቫይታሚን ቢ2 ቢ3 ቢ6 እንዲህ አይነት እጥረቶች ኖረው ፎረፎር የሚመጣበት ሰው አለ። ይሄም ሌላው ምክንያት ነው። በነገራችን ላይ ስለ ፎረፎር በጣም የተሳሳቱ መረጃዎች አሉ። ለምሳሌ ፎረፎር በንጽህና ጉድለት የሚመጣ የሚመስላቸው ሰዎች አሉ። ፎረፎር ከንጽህና ጉድለት የሚመጣ ችግር አይደለም። ሌላው ደግሞ ስለ ፎረፎር የምሰማው ይሄ ፎረፎር ከሰው ወደ ሰው የሚተላለፍ አይነት ችግር የሚያረጉ ሰዎች አሉ። ፎረፎር ከሰው ወደ ሰው አይተላለፍም። ይሄንን ማወቅ መቻል አለባችሁ። በንጽህና የሚመጣ አይደለም፣ ከሰው ወደ ሰው የሚተላለፍ አይደለም። ይሄ በደንብ መታወቅ አለበት። ሌላው በነገራችን ላይ ዝቅተኛ ፎረፎር ምንም አይነት ህመም ላይ ኖረው ይችላል። ይሄ የራስ ቅል ላይ ነጭ የመሆን የመድረቅ የመፈርፈር እንደዚህ አይነት ነገሮች ሊኖሩት ይችላሉ። ነገር ግን ከዛ ያለፈ ብዙም ህመም ላይ ኖረው ይችላል። ነገር ግን ፎረፎር ከፍተኛ ደረጃ በሚደርስበት ጊዜ የተለያዩ ህመሞችን ሊያመጣ ይችላል። በተለይ በቆዳ ላይ የተለጠፉት ቅርፊቶች በከፍተኛ ሁኔታ የመላላጥ፣ መቅላት፣ ማሳከክ፣ እዛ አካባቢ ላይ መቁሰል እንዲህ አይነት ነገሮችን ሊያመጣ የሚችልበት ጊዜ አለ። በተለይ ከዛም አልፎ እንዳልኳችሁ ቅንድብ፣ አፍ፣ ጆሮ አካባቢ ላይ ህመሞችን ሊያመጣ እንደዚህ የመቁሰል የመላላጥ ነገሮችን ሊያመጣ ይችላል። ይሄ ከፍተኛ ደረጃ ሲደርስ የሚያሳየው ምልክት ነው። እስቲ ወደ መፍትሄው እንግባ። በተለይ ፎረፎር ያለባችሁ ሰዎች ምን ማድረግ አለባችሁ ቢለውን ስናይ አንደኛ ነገር ህክምና ያስፈልጋል። ነገር ግን ህክምና እንደ ደረጃው ይለያያል። ይሄ የህክምና ተቋም ሄዳችሁ የፎረፎር አይነቱ ሁኔታው ታይቶ በሐኪም የሚታዘዙ የተለያዩ መድኃኒቶች አሉ፣ ቅባቶች አሉ፣ የፀጉር ሻምፖዎች አሉ። እነዛን ተጠቅማችሁ በተለይ አንደኛ ደረጃ ላይ ያለው ይሄ ኖርማሉ ፎረፎር ከሆነ በተለያዩ መድኃኒት፣ ቅባቶች፣ ሻምፖዎች የሚጠፋበት ጊዜ አለ። ከፍተኛ ደረጃ የደረሰ የፎረፎር አይነት ከሆነ የጨረር ህክምና ሊደረግ ይችላል። ምናልባት የፎረፎር አይነት ከፍተኛ ከሆነ በህክምና ተቋም ታይቶ ራሱን የቻለ የጨረር ህክምና የሚሰጥበት ጊዜ አለ። አነስተኛ ፎረፎር ከሆነ እናንተ ራሱ ማድረግ ያለባችሁ ለምሳሌ የጸረ ፈንገስ ባህሪ ያላቸው ሻምፖዎችን መጠቀም ያስፈልጋችኋል። ይሄ የጸረ ፈንገስ ባህሪ ያላቸው ሻምፖዎች እነዚህ ፈንገሶቹን የማጥፋት አቅም አላቸው። ሻምፖዎቹን ደግሞ ስትጠቀሟቸው ቢያንስ 10 ደቂቃ ብታቆዩት አንዳንዴ ሻምፖ ስትጠቀሙ ቶሎ ተቀብቶ ቶሎ መታጠብ ከሆነ ብዙም ጥቅሙ ወደ ቆዳችሁ ላይ ሄድ ይችላል። ስለዚህ ቢያንስ እነዚያውን የጸረ ፈንገስ ባህሪ ያላቸው ሻምፖዎችን ለ10 ደቂቃ ቢያንስ የራስ ቅላችሁ ላይ ቀስ እያረጋችሁ እያሻችሁ ማቆየት ይሄ ትልቅ ጠቀሜታ አለው ማለት ነው። በአጠቃላይ ስለ ፎረፎር እነዚህን መሰረታዊ ነገሮች ማወቅ ያስፈልጋል። ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ